ሰላም ውድ ተመልካቾች ሰላም ለእናንተ ይሁን እንዴት ናችሁ ሁሉ ሰላም ነው እግዚአብሔር ይመስገን ክብሩ ይስፋ እኔ ጋር ያለው ሁሉ ሰላም ነው ምንድነው እሱ ሰሞኑን እያሰብኩ ያለው ነገር ምንድነው እሱ ብዙዎቻችሁም እየጠየቃችሁኝ ያለ ጥያቄ አለ ምንድነው ስሪ ፌዝ እንድታሳየን ፈልጋለን ብላችኋል ሁላችሁም ስሪ ፌዝ አጠቃቀም ከስሪ ፌዝ ሲንግል ፌዝ እንዴት እንለያለን የሚለውንም ነገር እሱን ያንዳንዱን ነገር እንድታሳየን ፈልጋለን ብላችሁ ስላላችሁ ዛሬ አንዳንድ ነገሮችን እነግራችኋለሁ ከዛው እጪ ደግሞ ፕራክቲስ እናየዋለን ፕራክቲስ ላይ በዲጂታል መልቲሜትር እሱን ይዘን እንዴት እንጠቀማለን የሚለውን ነገር እናያለን ማለት ነው ተመልካቾቼ እዚህ አይነት ዲጂታል መልቲሜትር ያስፈልገናል ማለት ነው ስሪ ፌዝን ከማለቴ ሲንግል ፌዝን ከስሪ ፌዝ ለመለየት የሚያስፈልገን ምንድነው እሱ እንደዚህ አይነት ዲጂታል መልቲሜትር ያስፈልገናል ተመልከቱ እንደዚህ አይነት ዲጂታል መልቲሜትር ያስፈልገናል ይሄ ዲጂታል መልቲሜትር በጣም ብዙ ነገሮችን መለካት የምንችልበት ነው ስለዚህ በዚህኛው ቮልቴጅ እንለካለን ኮንቲኒቲ እንለካለን ብዙ ነገሮችን ካፓሲተር ዳዮድ ሬዚስተር ትራንዚስተር ዚነር ዳዮድ በጣም ብዙ ነገሮችን የምንለካበት ዲጂታል መልቲሜትር ይባላል ይሄንኛው በዚህ ዲጂታል መልቲሜትር ተጠቅመን እንዴት አድርገን ከስሪ ፌዝ ሲንግል ፌዝ እየለየን ለኮምፖነንቶች ኦር ለቤቶች ለሃውስ እንዴት እንሰጣለን የሚለውን ነገር ዛሬ እናያለን ማለት ነው ተመልካቾቼ ምንድነው እሱ በዚህ ላይ ይሄንን ስንሰራ ይሄን ነገር ስናደርግ ምንድነው በመጀመሪያ ማድረግ ያለብን ስለ ዲጂታል መልቲሜትር አጠቃቀም ማወቅ አለብን ዛሬ ስለ ስሪ ፌዝ ነው ስለ ስሪ ፌዝ ከስሪ ፌዝ ላይ ሲንግል ፌዝ እንዴት እንለያለን የሚለውን ነገር እንዴት ማድረግ እንዳለብን እሱን አሳያችኋለሁ ነገር ግን ስለ ዲጂታል መልቲሜትር አጠቃቀም ሙሉውን አንድ ቀን ቱቶሪያል ሰጣለሁ አንድ ቀን በቲቶሪ ሰጣለሁና ይሄን እንድትከታተሉት ይሁን ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ ላይክ ሼር ያደረጋችሁ ዛሬ ሂንቱን ነው ማሳያችሁ ሂንቱ ማለት ለምሳሌ ቮልቴጅ ስንለካ ምን ላይ አድርገን ነው መለካት ያለብን የሚለውን ነገር እጅግ በጣም በጥንቃቄ ማወቅ ያለብን ነገሮች በጣም ኮንሰፕት የሆነው ነገር አሳያችኋለሁ ስለዚህ ይሄንኛው ስንጠቀም በመጀመሪያ ማድረግ ያለብን ነገር እጅግ በጣም በጥንቃቄ በመጀመሪያ ማድረግ ያለብን ነገር ምንድነው የሚለውን ነገር እሱን እናያለን ዛሬ ለሚቀጥለው ግን ዲጂታል መልቲሜትር አምፒር እንዴት እንለያለን አምፒር እንዴት እንለካለን በምን አይነት መልክ ነው የሚለካው ፓራላል እና ሲሪስ የሚባል አለ በፓራላል ነው በሲሪስ ነው አምፒር የሚለካው ቮልቴጅስ በፓራላል ነው በሲሪስ ነው የሚለካው የሚለውንም ነገር እያንዳንዱን ነገር የምናይ ይሆናል ለዛሬ ግን ቮልቴጅ እንዴት እንለካለን ቮልቴጅ ከስሪ ፌዝ እንዴት አድርገን መለየት እንችላለን የሚለውን ነገር ሙሉን ዛሬ ነግራችኋለሁ ማለት ነው ተመልካቾቼ በመጀመሪያ ማድረግ ሜትር ከስሪ ፌዝ እንዴት እንደምንለይ እኔ ያሳያችኋለሁ አንዳንድ ማወቅ ያለባችሁ ነገር አሳያችኋለሁ ምን ጊዜም በመጀመሪያ ማድረግ ያለብን ስለ ኮንቲኒቲ አጠቃቀምና ስለ ቮልቴጅ አጠቃቀም በዲጂታል መልቲሜትር ጊዜ ማወቅ አለብን ከዚህ ከስሪ ፌዝ ሲንግል ፌዝ ለመለየት ኦር ስሪ ፌዙን ራሱን ለመለየት መጀመሪያ የዲጂታል መልቲሜትሩን ማወቅ አለብን አጠቃቀሙን ማወቅ አለብን የዚህን አጠቃቀሙን ካላወቅን ለመለየት ይቸግረናል ለዛም ማድረግ ያለብን በመጀመሪያ ምንድነው እሱ ዲጂታል መልቲሜትር እናስቀምጥና እንይዛለን ይሄ ሰሌክተር ይባላል ይሄንኛው ዛሬ ሙሉን ቱቶሪያል ስለ ዲጂታል መልቲሜትር ላሰጣችሁ እችላለሁ በቀጣይ ግን ስለ ዲጂታል መልቲሜትር አጠቃቀም ሙሉን ቱቶሪያል ሰጣችኋለሁ ይሄንኛውን ዛሬ ግን ማድረግ ያለብን ብዙዎቻችሁ ስለጠየቃችሁኝ ነው ስለ ስሪ ፌዝ በደንብ አድርገን እንድትሳየን እንፈልጋለን ብላችሁ ስላላችሁ ብዙዎቻችሁ የሚጠየቃችሁን ስላለ እሱን ነው ዛሬ የማሳያችሁ ይሄንን ዲጂታል መልቲሜትር ስንጠቀም ይሄንኛው ሰሌክተር ነው ይሄን ሰሌክተሩን አዙረን 750 ሚል አለ 750 ቪ የሚል አለ እንዳልኳችሁ ከዚህ በፊት እንዳሳየዋችሁ እንደነገርኳችሁ እንዳስተማርኩት ስለ ሬዚስታንስ ስለ ቮልቴጅ እና ስለ ከረንት ብዙ ጊዜ ሰጥቻችኋለሁ ብዙን ጊዜ አስተምሬያለሁ ነግሬያለሁ ቮልቴጅ ማለት ምን ማለት ነው ከረንት ማለት ምን ማለት ነው ሬዚስታንስ ማለት ምን ማለት ነው ፓወር ማለት ምን ማለት ነው የሚለውን እያንዳንዱን አብራርቼ በቲቶሪያል መልክ ሰጥቻለሁ ከዛውጭም በፕራክቲስም ደግሞ አሳይቻለሁ ስለዚህ ሬዚስተር ማለት ምን ማለት ነው የሚለውንም ነገር ስላስተማርኳችሁ ዛሬ ግን ስለ ቮልቴጅ ነው የምናየው
ቮልቴጅ ስለካ ማድረግ ያለብን ነገር መጀመሪያ ይሄን ሰሌክተሩን 750 ቪ የሚል አለ 750 ቪ ሆኖ ልክ ሲምቦሉ ልክ እንደዚህ አይነት ወጣ ገባ ያለ ፍላክቹዌት የሚያደርግ የኤሲ ምልክት አለ በ750 ቪ ላይ ምን አለ ልክ ፍላክቹዌት የሚያደርግ ልክ እንደዚህ ወጣ ገባ ያለ የኤሲ ሲምቦል አለ ብዙውን ጊዜ ሲቀመጥ በዲጂታል መልቲሜትር ላይ ሲቀመጥ በሲምቦል ነው የሚቀመጥልን ለምሳሌ የቮልቴጅ ዩኒት አለ ሲምቦል አለ እና ሲምቦልና ዩኒት አሁን የቮልቴጅ ሲምቦልና ዩኒት ተመሳሳይ ነው ተመሳሳይ የሆነው እንዴት ነው እሱ የኤስአይ ዩኒቱ የቮልቴጅ ኤስአይ ዩኒት ቪ ነው እንዲሁም ሲምቦሉም ቪ ነው የቮልቴጅ ማለት ነው ሲምቦሉ ቪ ነው ኤስአይ ዩኒቱም ቪ ነው ስለዚህ የሚቀመጥልን በዩኒት ወይንም በሲምቦል የሚቀመጥልን ብዙውን ጊዜ ግን በዩኒት ነው የሚያስቀምጡልን በዲጂታል መልቲሜትር ጊዜ ማለት ነው በዲጂታል መልቲሜትር ላይ በሌላም በአንዳንድ ነገሮች ላይ የሚያስቀምጡልን በዩኒቱ ነው ለምሳሌ ከረንትን ብናይ የከረንት ኔሙ ከረንት ነው ነገር ግን ዩኒቱ ደግሞ አይ ነው ካፒታል አይ ነው ካፒታል አይ ማለት ከረንት እንደሆነ እናውቃለን ኤስአይ ዩኒት ደግሞ አለው የከረንት ማለት ነው የከረንት ኤስአይ ዩኒት ኤ ነው ካፒታል ሌተር ኤ ካፒታል ሌተር ኤ ተብሎ ተቀመጠ ማለት ከረንቱን ነው የሚያሳየን ኦር ከረንቱን ነው የሚያስቀምጥልን አሁን ለምሳሌ በአውቶማቲክ ብሬከር ስታንዳርድ ጊዜ ካፒታል ሌተር ኤ ተብሎ ከተቀመጠ ካፒታል ሌተር ማለት 16 ካፒታል ሌተር ኤ ተብሎ ከተቀመጠ ይሄንኛው ብሬከር ይሄ አውቶማቲክ ብሬከር እስከ 16 አምፒር ያለው አቅም ነው ሊሸከምልን የሚችለው እንደማለት ነው ከ16 አምፒር ኦር ከ16 ከረንት በላይ የሆነውን ነገር አይሸከምልንም ማለት ነው ለምሳሌ 16 አምፒር ኦር 16 ኤ ተብሎ ተቀመጠውን አውቶማቲክ ብሬከሩን ለምጣድ ብንሰጠው አይሆንም ምክንያቱም ካቅሙ በላይ የሆነ ሎድ ስለሰጠነው በራሱ ትሪፕ አድርጎ የመዝጋት ባህሪ ያመጣብናል ማለት ነው ራሱ ብሬከሩ ይሄንን በእንደዚህ አይነት መልኩ ነው የምንገልጸው ነገር ግን ቮልቴጅ ስለካ ወደ ትምርታችን ወደ እንትናችን እንምጣ ቮልቴጅ ስለካ ቪ ላይ ካደረግን 750 ቪ ላይ ካደረግን እንዴት ነው የሚሰጠን ይሄ ዲጂታል መልቲሜትር ሲሆን በቁጥር ነው የሚያሳየን እዚህ ዲስፕሌይ ላይ በቁጥር ነው የሚያሳየን ለምሳሌ በስሪ ፌስ L1 አለ ብያችኋለሁ ከዚህ ፊት L1 L2 L3 አለ እንዲሁም N አለ L1 L2 L3 እንዲሁም N ማለት L1 ፌዝ ነው ብያችኋለሁ L2 ፌዝ ነው ብያችኋለሁ L3 ፌዝ ነው L1 የአንደኛው ፌዝ ነው L2 የሁለተኛው ፌዝ ነው L3 የሶስተኛው ፌዝ ነው N ደግሞ ኒውትራል ነው ይሄንን እንደዛ አድርገን ካስቀመጥን መጀመሪያ ማድረግ ያለብን ለምሳሌ ልንገራችሁ ከL1 እኛውን በከለር ኮድ አንደኛ መለየት እንችላለን ነገር ግን ብዙውን ጊዜ ሊቀያየርብን ስለሚችል ግዴታ ስሪ ፌዝን ለመለየት እንደዚህ አይነት ዲጂታል መልቲሜትር ያስፈልገናል እንደዚህ አይነት ዲጂታል መልቲሜትር ከሌለን ስሪ ፌዝን ከሲንግል ፌዝ ለመለየት ማለት ሲንግል ፌዝን ከስሪ ፌዝ ለመለየት ልንቸገር እንችላለን ማድረግ ያለብን ምንድነው እሱ ዲጂታል መልቲሜትር መግዛት ወር ማስቀመጥ አለብን ማለት ነው እንዳልኳችሁ L1 L2 L3 እንዲሁም N አለ N ካፒታል ሌተር N ማለት ኒውትራል ነው L1 L2 L3 ማለት ሶስቱ ፌዞች ናቸው ስሪ ፌዝ የምንለው ሶስት ፌዝ ይዞ የሚመጣ ማለት ነው ሶስት ፌዝ ይዞ የሚመጣ 1 2 3 ፌዝ ይዞ የሚመጣ ተጨማሪ ኒውትራልን አድርጎ ይዞልን የሚመጣ ስሪ ፌዝ ብለን የምንገልጸው ነው ሲንግል ፌዝ የምንለው L1 እና N ን ይዞልን የሚመጣ ነው ሲንግል ፌዝ የምንለው በሲንግል ፌዝ ጊዜ L1 እና N ን የምንለየው ከስሪ ፌዝ የምንለየው እንዴት ነው የሚለውን ነገር አሁን እናያለን ምንድነው ማድረግ ያለብን
L1 አለ L1ን ይሄንን ኮርዱን L1 ላይ እንይዛለን ይሄን ኮርዱን L1 ላይ እንይዛለን ይሄንኛው ማለት ነው ይሄን ኮርዱን L1 ላይ ከያዝን በኋላ አንደኛው ገመድ ላይ ማለት ነው ከዛ ኒውትራል የትኛው ነው የሚለውን ነገር በመጀመሪያ መለየት አለብን ሁሉም ላይ ያደረግን ይሄን ግን እጅግ በጣም በጥንቃቄ 750 ቪ ላይ መሆኑን መዘንጋት የለባችሁም ተመልካቾች ይሄን ዘነጋችሁ ማለት ለምሳሌ ኳንቲቲ አለ የሬጂስተር ሲምቦል አለ ሌላ የአምፕሊት ሲምቦል አለ ሌላ ላይ ብናደርገው ይሄንኛው 750 ላይ መለካት ሲገባ ሌላው ላይ ብናደርገው ይሄን ዲጂታል መልቲሜትር ከጥቅም ውጪ ነው የምናደርገው እጅግ በጣም በጥንቃቄ ማድረግ ያለበት ምንድነው እሱ 750 ቪ ላይ ይሄን ኮርዱን ካስቀመጥን በኋላ ካደረግን በኋላ ይሄንኛውን ማለት ይሄን ሴሌክተሩን እንደዛ ካስቀመጥን በኋላ ይሄን ኮርዱን አንደኛው ገመድ ላይ እንይዛለን ይሄን ኮርዱን አንደኛው ገመድ ላይ እንይዛለን እንይዝና እየቀያየርን L1 ከN ጋር L1 ከL2 ከL1 ከN ጋር L3 ከN ጋር እያደረገን እንለያያለን መጀመሪያ ምን መለየት አለብን ብያችኋለሁ ኒውትራል መለየት አለብን ሜቢ ተደባልቆ እንዳይቀመጥብን ፌዝ የተባለውን Lን እንደ ኒውትራል አድርገን እንዳንጠቀም እጅግ በጥንቃቄ Nን ከL1 ጋር ስንለካ 220 ቮልት ነው የሚሰጠን Nን ከL1 ጋር ስንለካ 220 ቮልት ነው የሚሰጠን Nን ከL2 ጋር ስንለካ 220 ቮልት ነው የሚሰጠን L3ን ከN ጋር ስንለካ 220 ቮልት ነው የሚሰጠን ተመልካቾቼ 220 ቮልት ሙሉን ማክሲመም ይሰጠናል ማለት አይደለም 190 180 170 እንደዚህ አይነት ቁጥር ሊሰጠን ይችላል በዚህ በዲስፕሌይ ላይ ማለት ነው ተመልካቾቼ ስንለካ L1ን ከL2 ጋር ስንለካ 380 ቮልት ነው የሚሰጠን L1ን ከL2 ጋር ስንለካ 380 ቮልት ነው የሚሰጠን እንዲሁም L2ን ከL3 ጋር ስንለካ 380 ቮልት ነው የሚሰጠን እየቀያየርን L3ን ከL1 ጋር በለካ Lዎችን ሙሉ ስንለካቸው 380 ቮልት መስጠት አለባቸው 380 ቮልት የማይሰጡ ከሆነ ኖርማሊ መስመሩ ኦር የመጣው ላይን አይሰራም ማለት ነው በዚህ በዲጂታል መልቲሜትር ለክተን እንደዛ ማይሰጠን ከሆነ ኖርማሊ አይሰራም እንደማለት ነው የምንለየው በእንደዚህ አይነት መልክ ነው ተመልካቾቼ የምናስቀምጠው በእንደዚህ አይነት መልክ ነው 3 ፌዝን የተቀመጠን 3 ፌዝ ከ3 ፌዝ ላይ ሲንግል ፌዝ ላይ 220 ቮልት የሚያነብልን ሁለቱን ገመድ እየለየን ነው ወደ ሃውስ የምንሰጠው ማለት ነው ወደ ቤቶች የምናሰራጨው 220 ቮልት ከNን ከL1 ጋር የለካነውን አንድ ሙሉ ቤት ሊሆን ይችላል እንደዛ እንሰጣለን ማለት ነው እንዲሁም N ምንድነው ብያለሁ ምን ጊዜም ኮመን ነው የሁሉም የL1 የL2 የL3 ኮመን ነው N ማለት ኮመን ስለሆነ ለሁሉም ስለሚያገለግል L1 ማለት ኒውትራል እና L3 ለከተን 220 ቮልት ሲሰጠን ይሄ በዚህ በዲስፕሌይ ላይ የሚያሳየን 220 ቮልት ሰጥቶን የሚያሳየን ከሆነ ምንድነው የምናደርገው ሲሰጠን ለክ ለየቤቱ እንደዚህ ያደረግን እየከፋፈልን መስጠት እንችላለን ይሄንን ደግሞ እንዴት አድርገን መለየት እንችላለን የሚለውን በፕራክቲስ 220 ቮልት የትኛውን የሚሰጠን የሚለውንም ነገር እንዲሁም 380 ቮልት የትኛውን የሚሰጠን የትኛው ነው ኖርማል የትኛው ነው የሚሰራው የትኛው ነው የማይሰራው የሚለውንም ነገር በፕራክቲስ አሳያችኋለሁ ለዛሬ ይሄንን ነው የማሳያችሁ ከላየም በኋላ ኒውትራል ምንድነው ብያለሁ ምን ጊዜም ኮመን ነው ኮመን ስለሆነ ለሁሉም የሚሰጥ ነው ኮመን ማለት ለL1 ለL2 ለL3 የሚሰጥ የሚያገለግል ማለት ነው በእንደዚህ አይነት መልኩ ነው ስለላይ የምንለየው 3 ፌዝ ተመልካቾቼ እጅግ በጣም በጥንቃቄ መለየት አለብን አንድ ነገር ደግሞ ልንገራችሁ እኛ ምን ፈልገው 220 ቮልት ነው 220 ቮልት ስንፈልግ 380 ቮልት ለቤታችን ብንሰጠው በማይክሮ ሰከንድ ውስጥ በቤታችን ውስጥ ያለውን ኤሌክትሪክ እቃዎች
ኤሌክትሮኒክስ ኮምፖነንቶች ሙሉ በሙሉ በማይክሮ ሰከንድ ውስጥ እምሽክ ነው የሚያደርገው እንዳያቃጥልብን እጅግ በጣም በጥንቃቄ መለየት ያስፈልገናል በዲጂታል መልቲሜትር። ለዛ ነው ደጋግሜ ስሪ ፌዝ እንዴት እንለያለን፣ እንዴት እንጠቀማለን፣ ከስሪ ፌዝ እንዴት ሲንግል ፌዝ እንለያለን፣ ይሄን ነገር ማወቅ አለባችሁ ብዬ ደጋግሜ የምናገረው ብዙውን ጊዜ ቪዲዮ የምሰራላችሁ ማወቅ ስላለባችሁ። አንድ ቴክኒሻል እጅግ በጣም በጥንቃቄ እየለየ ማወቅ አለበት። ስሪ ፌዝ ይሄንኛው ነው፣ ሲንግል ፌዝ ይሄንኛው ነው የሚለውን ነገር በደንብ አድርጎ መለየት አለበት። እንዳልኳችሁ 380 ቮልት ሰጠን ማለት በቤታችን ውስጥ የሚገኘው በኤሌክትሪክ እቃዎች የሚሰሩ ኮምፖነንቶችን በሙሉ በማይክሮ ሰከንድ ውስጥ እምሽክ ነው የሚያደርገው፣ ያቃጥልብናል፣ ዳሜጅ ነው የሚያደርግብን። ያ እንዳይሆን እጅግ በጣም በጥንቃቄ ስሪ ፌዝን መለየት አለብን። ሲንግል ፌዝን ከስሪ ፌዝ መለየት አለብን። ከስሪ ፌዝ ላይ ሲንግል ፌዝ ስንለይ 220 ቮልት ነው ብያቸዋለሁ። ይሄንን እንደዛ እየለየን ነው ለየቤታችን 220 ቮልት መስጠት ያለብን እንጂ ኖርማሊ ይሄንኛው በከለር ኮድ ለይተን ይሄንኛው ነው ብለን ለይተን ዝም ብለን 380 ልንሰጥ እንችላለን። 380 ቮልት ሰጠን ማለት ቤታችን ውስጥ የሚገኘው እቃ እንዳለ አጠፋ ነው ማለት ነው። ይሄን እጅግ በጣም መጠንቀቅ አለብን። ሌላው እጅግ በጣም ማወቅ ያለባችሁ ነገር፣ መገንዘብ ያለባችሁ ነገር በተለይ ለባለሙያዎች ባለሙያ ነኝ ከዚህ በኋላ ይሄን ስራ መስራት ፈልጋለሁ እሰራለሁ ብላችሁ ለተነሳችሁ ለእናንተ ነው የምነግራችሁ። እጅግ በጣም በተነቃቂ ስሪ ፌዝን ስለይ በዲጂታል መልቲሜትር ስሪ ፌዝን ስለይ ፌዝ ከፌዝ ጋር ተገናኘ ማለት ፌዝ ከፌዝ ጋር ተጋጨ ማለት ፌዝ ከፌዝ ጋር ሾርት አደረገ ማለት ቀጥታ ሄዶ ፊውዝ ነው የሚያቃጥልብን። ከፊውዝ አልፎ ሄዶ ጋኑን ነው የሚያቃጥልብን። በሰፈር ላይ የሚቀመጠውን ትልቁን ሄዶ ጋኑን ነው የሚያቃጥልብን። ያ እንዳይሆን እጅግ በጣም በጥንቃቄ መለየት አለብን። በፍጹም መገናኘት የለበትም። ኤል ከኤል1 ኤል1 ከኤል2 ጋር ኤል3 ከኤል1 ጋር ኤል2 ከኤል1 ጋር መገናኘት በፍጹም የለበትም። ኖርማሊ ኤን እና ኤል1 ላይ ቢገናኝ ቆጣሪ ሄዶ ሊመለስ ይችላል። ነገር ግን ይሄንኛው ግን ቆጣሪ አይደለም የሚመለሰው፣ ፊውዝ ነው ሄዶ የሚያቃጥለው። እንትን ጋን የተቀመጠበት ጋን አካባቢ ላይ ፊውዝ የሚቀመጡ ፊውዞች አሉ። እነሱን አልፎ ነው ሄዶ ጋኑን የሚያፈነዳው የሚያቃጥለው። ስለዚህ ይሄንን እጅግ በጣም መጠንቀቅ አለብን ተመልካቾች። ይሄን ስናደርግ በጣም በጥንቃቄ ምን ማድረግ አለብን? ሰው አይደለም ፌዝ ከፌዝ ጋር ተገናኘ ማለት በራሳችንም ላይ ራሱ በጣም ከፍተኛ የሆነ ጉዳት የሚያመጣብን፣ በራሳችን ላይ በፊታችን ኃይለኛ የሆነ እንትን ስፓርክ ስለሚያደርግ እሳት ስለሚረጭ ፊታችንን ላይ ያበላሻል፣ በላያችን ላይ ጉዳት ያመጣል። ከላያችን ጉዳት ማምጣት ከሱ ባሻገር ደግሞ ሄዶ ፊውዝ ያቃጥላል። ከፊውዝ ባሻገር ደግሞ ሄዶ ጋኑን ሊያቃጥልብን ይችላል ማለት ነው፣ በሰፈር ላይ ተቀመጠውን ጋን። ለዛ ይሄንን ስንጠቀም ማድረግ ያለብን ነገሮች በመጀመሪያ ቅድመ ሁኔታዎችን ማድረግ አለብን። ተመልካቾቼ ፕሊዝ አደራ ብዬምላችሁ ፌዝ ከፌዝ ጋር እንዳይገናኝ። ፌዝ ከፌዝ ጋር ተገናኘ ማለት ከፍተኛ የሆነ በራሳችን ላይ ጉዳት ያመጣል። ከዛ ውጪ ደግሞ ሄዶ ሰፈር ላይ የተቀመጠውን ጋን ሄዶ ፌዝ የመጣበትን ጋን ሊያቃጥልብን ይችላል። ከሱ ባሻገር ፊውዞችን ሁሉ እንዳለ ዳሜ ሊያደርግ ይችላል ማለት ነው። ፌዝ ከፌዝ ጋር አይዋደድም ተመልካቾቼ። ኒውትራልና ፌዝ እንደሚገናኘው አይደለም የሚገናኘው፣ ከፍተኛ የሆነ ቮልቴጅ በዛ ስለሚያልፍ ማለት ነው። እዛ እጅግ በጣም መጠንቀቅ አለብን ይሄንን አይነት ስራዎችን ስንሰራ ማለት ነው። ተመልካቾቼ ለዛሬ ያዘጋጀውላችሁ ይሄን ይመስላል። ቀጣይ ላይ ምንድነው መሰራላችሁ ስሪ ፌዝን ሲንግል ፌዝን ከስሪ ፌዝ እንዴት አድርገን በዚህ በዲጂታል መልቲሜትር እንለያለን የሚለውን ነገር በዚህ ጋር ዲስፕሌይ ላይ እንትን ያመጣልናል፣ ያነብልናል፣ ቁጥር ያነብልናል። 220 ቮልት ብሎ በዚህ ላይ ራሱ ያነብልናል። ልክ እንደዛ ሲያነብልን ነው ትክክል ነው ብለን እኛ መስመሩን የምናዘጋጀው ማለት ነው። ስሪ ፌዝም ከሆነ አሁን ለምሳሌ ስሪ ፌዝ የሚፈልግ ሞተር አለ፣ ስሪ ፌዝ የሚፈልግ ጄኔሬተር አለ፣ በጣም ትላልቅ ነገሮች አሉ። እነሱን እንዴት አድርገን መጠቀም እንችላለን የሚለውንም ነገር እንዴት ለይተን መጠቀም እንችላለን የሚለውን ነገር እናያለን ማለት ነው። ስሪ ፌዝ የሚያስፈልግ ከሆነ ኒውትራል ማስቀረት እንችላለን።
ለምሳሌ በስሪ ፌዝ የሚሰራ ጄኔሬተር ሊሆን ይችላል በስሪ ፌዝ የሚሰራ ምን ሊሆን ይችላል ሞተር ሊሆን ይችላል ስሪ ፌዝ የሚፈልግ ሞተር ከሆነ ኒውትራል አለመጠቀም እንችላለን በስሪ ፌዝ ራሱ ብቻ ይሰራል ነገር ግን ግራውንድ መጠቀም ያስፈልጋል ግራውንድ ግዴታ ነው ምክንያቱም ከቦዲ ጋር ንክኪ ኖሮ ሌላ ችግር እንዳመጣብን ግራውንድ አድርገን ስሪ ፌዝ ኖርማሊ L1 L2 L3 አድርገን ሰተን ያ ሞተሩ እንዲነሳና እንዲሰራ ማድረግ እንችላለን በእንደዚህ አይነት መልክ ስራዎቻችንን እየሰራን እናዘጋጃለን ማለት ነው ተመልካቾቼ ይሄን ይመስላል ከኔ ጋር ስለነበራችሁ ስለተከታተላችሁ ከልብ አመሰግናለሁ ስለነበረን ጊዜና ቆይታ ሁሉ በጣም ነው የምወዳችሁ በጣም ነው የማከብራችሁ ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እንዲሁም የደወሉን ምልክት መጫናችሁን አትርሱ ስለነበረን ጊዜና ቆይታ ሁሉ አመሰግናለሁ መልካም ጊዜና ቆይታ ሁሉ ጉድባይ